ያልቃሽ ልጅ የማለዳ ሸክምና ሌሎች ከተሰኘው መጽሐፍ ደራሲ ኃይለ ጊዮርጊስ ማሞ፣ ተራኪ ብሩክ ድንቁ። አድማጮቻችን ያልቃሽ ልጅ ትረካን ክፍል 1 ማስደመጣችን ይታወሳል። ዛሬ ለደረስኩበት የህይወት ከፍታ የድርሻዋን ላበረከተችው እናቴ የውለታዋን የመክፈል እድል ሳላገኝ በስጋ ሞት ከተለያየኋት 10ኛው ዓመት ተገባደደ። ዛሬ ለራሴ አልቃሽ ሆኜ ቆሜ በሙገሳና በውዳሴ ሳይሆን በህይወቴ ያስኳትን ሚስጥር ያወጣው በመደመም ላላዝንባቸው ቆርጬ የዘውትር ምሽጌ ከሆነችው ቡና ቤት ከተከተትኩ ሰዓታት አልፈዋል። ጨዋታዋ አስጨንቆ ወደሷ እንዳመጣኝ የማታውቀውን የእስከዛሬ ህይወቴን አቋም ሽንፈት ለአፍታ በውስጤ ቀላል እያደረገልኝ ሲመጣ ታወቀኝ። ዳሩ ከዊንታ አይነቷ ከስጋዋ በስተቀር ሌላ ዓለም በውስጧ ከሌለ ሴት ጋር ስለ ስጋዊና መንፈሳዊ ሞት እንዴት ብሎ ማውጋት ይቻል ይሆን? በዛሬው የትረካ ሰዓታችን ደግሞ ክፍል 2ን እናስደምጣቸዋለን። አብራችሁን ቆዩ። ከፍርሃቴ የምደበቀው እናንተ ዘንድ ነበር። መሳሳቴን የምረዳው ደግሞ የፍርሃቴ መደበቂያ ያደረግኩት ዋሻ እንዲህ እንደ ዛሬ የአደባባይ መብራት አድርጎ እንዳቆመኝ ስረዳ ነው በማለት ገነት የቀዳችልኝን መጠጥ በአንድ ትንፋሽ ወደ ጉሮሮ የለቀኩት። በህይወት ዘመኔ ለመጀመሪያ ጊዜ ሚስጥሬን ልነግራት የተዘጋጀሁት ለእርሷ መሆኗን አለማወቋ ፈገግ አሰኘኝ። እስከ ዛሬ ለምን በዚህ መንገድ ዊንታን እንዳላሰብኳት ደግሞ ራሴን ጠየቅኩና በህይወቴ ወሳኝ ምዕራፍ ላይ ለመገኘቴ ምናልባት ምክንያቷ እሷ በመሆኗ ሳይሆን አይቀርም በማለት ለራሴ ምላሽ ሰጠሁት። የህይወቴን ሚስጥር ለማንም አጋርቼ አላውቅም። ጓደኞቼም ቢሆኑ እኔ እነርሱን ምስጢር እንጂ እነርሱ የኔን አያውቁም ነበር። ዛሬ ግን ለአንድ ሰው የውስጤን ሸክም ባጋራው ደስ ይለኛል አልኳት፣ ድምፄን አለዝቤ በቁም ነገር እንድትሰማኝ በሚጋብዝ ስሜት። ህይወት ውስጥ ምን ሚስጥር አለ? Life is too short for men to take it seriously ያለውን ሰውዬ ታውቀዋለህ? በማለት መሳቋን ቀጠለች። አነጋገሯ አስደነገጠኝ። ከአንዲት በትምህርቷ የላቀ ደረጃ ከደረሰች እንጂ ማንም ወንድ ገንዘብ እስካለው ድረስ እንዳሻው ከሚያደርጋት የቡና ቤት ሴት ጋር የማወራ አልመስላለኝ። ከዊንታ ጋር የነበረን የወራት ትውውቅ ከኔው ሚስጥር የላቀ ሚስጥር ሆነብኝ። ዛሬ አዲስ ሰው መስራት አየችኝ። ለአባቴና ለእናቴ አንድ ልጃቸው ነበሩ። አባቴ እናቴን ገሎ እድሜ ልክ እስራት እስከ ተከናነበበት ጊዜ ድረስም በጥሩ አስተዳደግ አድጌ የዩኒቨርሲቲውን ትምህርት እስከ 2ኛ ዓመት ዘልቄ ነበር። ከዚያ በኋላ ደግሞ ህይወት ተቀየረ። የእናቴና የአባቴ ቤተሰቦች ጠላትነት አበጅተው ሲቦጫጨቁ እኔ ተረሳሁ። በራሴ ውሳኔ ይሁን ወይም በስንፍናዬ ከመካከላቸው ወጣሁና የሴተኛ አዳሪነትን ህይወት ጀመርኩ። ይሄ አሁን ምስጢር ብዬ አዝየው እየዞርኩ የምጨነቅለት ጉዳይ ይመስላል? ህይወት በልጅነቴ ከፍ አድርጋ መልካም የተባሉትን ስጦታዎቿን ከሰጠች በኋላ አሁን ደግሞ አውርዳ ጥላኛለች። በዚያ ከፍታዋም ይሁን በአሁን ዝቅታዋ ግን አልደሰትም ወይም አላዝንም። ከኔም ሆነ ካንተ የሚጠበቀው የተሰጠንን እየተቀበልን መኖር ብቻ ነው። ይልቅ አሁን ጋብዘኝ አለችኝ ፍርጥም ብላ። እንደ ልማዷ አለመሳቋ ደስ አለኝ። ጠጪ፣ የፈለግሽውን ጠጪ አልኳት፣ ድምፄን ከፍ አድርጌ በመገረም እያስተዋልኳት። ሁኔታዬ ያሳቃት ገነትን ጠርታ ቢራ አዘዘች። ህይወት ከጣለችበት አንስታ ወደ ከፍታዋ የወሰደችኝ እኔ ግን ትናንትም ሆነ ዛሬ ለጣፈንታዬ አድርጌ ተሸክሜው የኖርኩት ሐዘኗን ብቻ ነው። ዕውቀትም ሆነ ህይወት የውስጤን ሰቆቃ ሽረው አንድ መንፈስ ሊሰጡት ያልቻሉና ተሸናፊነቱን አምኖ ተቀብሎ ለይምሰል የሚኖር ሰው ብኖር እኔ ነኝ። ሲማሩ እያየሁ የተማርኩ፣ ሲለብሱ እያየሁ የምለብስ፣ ሲስቁ እያየሁ የምስቅ፣ በእንባ ያሳደገችውን እናቱን
ፊቷ ላይ ሳቅ ሳይፈጥር በሞት የተነጠቀ የአልቃሽ ልጅ ምን ዓላማ ምንስ ደስታ ይኖረዋል? ሕይወት ለዓመታት በተቃራኒ መንገድ የወሰደችን ሁለት ነፍሶች በዚህ ሁኔታ መገናኘታችን በራሱ አሁንም የራሱ ምስጢር ያለው መስሎ ታሰበኝና በውስጤ ፈገግ አልኩኝ። እናም ለኔ የዛሬ የሕይወት ምስጢርና ሸክም ለዊንታ ደግሞ ምናልባት የሕይወት ጨዋታ ሊሆን የሚችለውን የታመቀውን ጭንቀትና ታሪኬን በማስቀደም ልተነፍስላት ወሰንኩ። ገነት እንደገና መታ በብርጭቆዬ የሞላችውን አልኮል እያወረድኩ የአልቃሽ ልጅ ነበርኩ አልኳት። ይሄ ምን አልቃሽ በማለት ሳቋን ለቀቀችው። ሳቋ እንደ ሁልጊዜው አላናደደኝም። እንዲያውም ዘና እያደረገኝ መጣ። ለሰው ሞት አልቃሽ፣ በየሐዘኑ ቤት እየተጠራች ተፈጥሮ በሰጠቻት የማልቀስ ችሎታ እየተጠቀመች ለሰው ሞት ውበት የምትለግስ እናት ነበረች። አባቴ በልጅነቴ በመሞቱ ምክንያት አንቺ ባቆምሽበት ዩኒቨርሲቲ የሁለተኛ ዓመት ትምህርቴን እስካገባድድ ያደግኩትና የተማርኩት አልቅሳና አስለቅሳ በምታመጣው ገንዘብ ነበር። የአልቃሽነት ሙያዋ ሲከለከል በሃይማኖትም ሲወገዝ የኔም የሷም ሕይወት ጨለመ። ለብዙዎች ሞት ያለቀሰችውና ያስለቀሰችው እናቴ በተራዋ ለራሷና ለኔ በቁማችን ማልቀስ ጀመረች። ከዛ በኋላ በሕይወት ብዙም አልቆየችም። የእንባ ብዛት ያደከመው ዓይኗ ማየት ሲሳነው ደረቷን ስትመታ አብሮይና ወጥ የነበረው ልቧም ስራውን እንዲሁ አቆምና የተመኘችውን የኔን ጥቁር ልብስ ለማየት ሳትታደል ተለየችኝ። በምረቃ ዕለት ጥቁሩን ካባ ለብሼ ቀኑን ሙሉ አንዳችንን እያጽናናን የኖርንባትን ደጃፋችንን ዘግቼ ሳለቅስ ዋልኩ። ጥቁሩ ልብስ ለኔ ደስታ ሳይሆን የሐዘን አስታዋሽ ሆኖ ቀረ። ይገርምሻል፣ የምረቃ ጽሑፌን መታሰቢያነት ለእናቴ ሳደርግ ዋነኛው ምክንያት ጥናቴ በአልቃሽ ግጥሞች ዙሪያ የተሰራ መሆኑ ነበር። ከፊቴ የተቀመጠውን መለኪያ አንስቼ ወደ አፌ ሳስጠጋ ዊንታ ጽሞናዋን ሰብራ ጥያቄ ወረወረች። አልቃሽነት ጥሩ ባህላችን ነው ብለህ ታስባለህ? አለችኝ። እኔና እናቴን ያኖረንም የገደለንም አልቃሽነት ነውና መጥፎም ጥሩም ነው ብሎ ለመናገር ለእንደኔ አይነቱ የአልቃሽ ውጤት ለሆነ ሰው ይከብዳል። ይገርምሻል፣ ሁለተኛ ዲግሪዬንም ወደ መንዝ በመሄድ የሰራሁት በዚያ አገር ባለው የአልቃሽ ግጥምና ስርዓት ላይ ነበር። ዕውቀቴ የማንነቴን እሳት የማጥፋት አቅም የሌለው ውሃ መሆኑን የተረዳሁትም ያኔ ነበር። እውነቱን ንገረኝ ካልሽ ግን ሕይወቴም ሆነ ዕውቀቴ የተገነባው በዚሁ የአልቃሽነት ባህላችን ላይ ነውና ባይቀር እመርጣለሁ። ሞት እኮ ዘላለማዊ ስንብት ነው። ይህንን ስንብት በወግና በባህል ብናሳምረው ምን ይጎዳል? በማለት ልቀጥል ስል ዊንታ እጇን ወደ ታች እያራገበች ዝም እንድል አሳየችኝ። የእናትህ የመታመምና የመሞት ምክንያት ይሄው አልቃሽነቷ ያመጣባት ጣጣ ነው እያልክ ተመልሰ ደግሞ መቅረት የሌለበት ባህላችን ነው ስትል ትገርማለህ። አሁን አንተ ስትሞት ምንድነህ? የተማርክ መልከቀና ዘማች ደራሲ ወይስ ምንም? እንደኔ ሞት የሁሉ ነገር ማብቂያ ነው። እናትህ ግን ያንዱን ሞት ወደ ሌላው ስታሸጋግር የኖረች ባለሙያ ነች። ምናልባት በእናትህ ሙያ ምክንያት ስንቶች ጤናቸው ተበላሽቷል፣ ስንቶች መንፈሳቸው ተሰብረዋል። የሕይወትህ ምስጢር የእናትህ የአልቃሽነት ሙያ ከሆነ ዊንታ ልትናገር ያሰበችውን አላስጨረስኳትም። አትሳሳች፣ በእናቴ ሙያ አፍሬም ሆነ ኮርቼ አላውቅም። እሷም ብትሆን ሙያዋን ተወደው የነበረው እኔን ስላሳደገላት እንጂ በብዙ እንደጎዳት ታውቀዋለች። አልቃሽነት ልዩ ተሰጦና ችሎታ የሚጠይቅ ሙያ መሆኑን ሳስብ ደግሞ በሞታችንም ማንነታችንና ባህላችንን ማሳየት ይቻላልና ባይቀር እመርጣለሁ። ለመሆኑ ለእናትሽ ሞት አልቃሽ ቆሞ ነበር? በማለት ጠየኳት። የወትሮ ጠንካራ ስሜቴና መንፈሴ አሁን በውስጤ እንደማሸሸ የተረዳሁት አነጋገሬ ሁሉ በመሰልቸትና በድካም የተሞላ መሆኑ ሲሰማኝ ነው። ከሁሉ በላይ ደግሞ ከሕይወቴ ምስጢሮች
የላቀውን ምስጢር ያሸከመችኝ እሷ መሆኗን ስታውቅ ምን እንደሚሰማት ታሰበኝና ይብስ ተረበሽኩ። አልቃሽ አልጠራሁላት። እኔና ጥቂት የእናቴ ዘመዶች ነን አልቅሰን የቀበርናት። ሞቷ በራሱ ከበቂ በላይ በመሆኑ አሰማማሪ አላስፈልገው ይሆናል። ለኔም ሞት አልቃሽ የሚቆም አይመስለኝም። እንኳን ሞቴ ሕይወቴም ከበቂ በላይ ተለቅሶለታል። ዊንታ ሳቋን አስከተለች። በነገራችን ላይ ፈቃደ ከ3 ቀናት በፊት ማረፉን ሰምተሻል? አልኳት በድንገት። በሕይወቴ ለመጀመሪያ ጊዜ የምስጢሬን እስር ፈትቼ መተርተር ለመጀመር መንገዱን እንዳበጀሁ አመንኩ። የዊንታ ሳቅ በአንድ አፍታ ከፊቷ ላይ ጨለመ። አንዱ ጓደኛችሁ መጥቶ የነገረኝ መታመሙን እንጂ እንዲህ ለሞት ያደርሰዋል በሚል ሁኔታ አልነበረም አለችኝ በሞተ ድምፅ። ህመሙ መጣቅረት እያለ በተደጋጋሚ ለአልጋ ይዳርገው ነበር። ሲሻለው ደግሞ ከጤነኛው በላይ ተጫዋችና ጠጪ ሆኖ ይታያል። እኔም ዛሬ ወደዚህ ስመጣ የእስከ ዛሬ የሕይወት አቋሜን ሽሬ ሲያስጨንቀኝ የሰነበተን የራሴን ምስጢር ልጠይቅሽ ወስኜ ነው። የአልቃሽ ልጅነቴ ደግሞ ሲመጣብኝ ከምስጢር ጋር ያደግኩ ነኝና ድፍረቴ ተመልሶ ይጠፋል። ድሮ ለሞቴ አልቃሽ ቆሞ እንዴት እንደምሸኝ እያሰብኩ የኩራት ስሜት በውስጤ ይሰፍን ነበር። እናቴ ወደ መቃብር ስትሸኝ ለእርሷ አልቃሽ ቀርቶ በወጉ የሚያለቅስም አለመኖሩን ስመለከት ደግሞ ሙያዋ በገንዘብ ብቻ የሚመነዘር የአዝማሪነት ሥራ እንደነበር ተረዳሁ። ነገር ግን ይሄ ሙያ ከዚያ ባለፈ መታየት እንዳለበት ስላመንሁ ሁለቱንም የመመረቂያ ሥራዎቼን በሱ ዙሪያ አደረኩ። የአልቃሽ ልጅ በሆንም ለኔ ሞት አልቃሽ እንደማይቆም አውቃለሁ። ጓደኞቼ የአልቃሽ ልጅ እንደነበርኩ አያውቁ፣ ወደፊትም እንዲያውቁ አልሻም። ይሄን ምስጢሬን አንቺ እንድታውቂ ያደረገኝ ከአንቺ መስማት የፈለግኩት የሕይወቴ ሌላ ምስጢር አንቺ ዘንድ በመፈጠሩ ነው አልኳት። የዊንታ አይኖች እየፈጠጡ መጡ። ምናልባትም ልጠይቃት የፈለግኩት ምስጢር ሳይገባት አልቀረም ብዬ አሰብኩ። ከፈቃደ ጋር በነበረን ግንኙነት ከሆነ አዎ፣ ካለ ኮንዶም ከእርሱ ጋር አንድ ቀን ወጥተናል አለችኝ ፈራ ተባ እያለች። ከእኔም ጋር እንዲሁ። የፈቃደ ሞት ደግሞ ምክንያቱ HIV ነበር በማለት መለኪያውን አንስቼ ከጠረጴዛው ጋር ደጋግሜ ያጋጨሁት። የጠረጴዛውን መንኳኳት የሰማችው ገነት አልኮሉን ልትቀዳልኝ ይዛ መጣችና እንዳልጠራኋት ስትረዳ ተመልሳ ስትሄድ እኔና ዊንታ በራሳችን ዓለም ውስጥ ገብተን በሐሳብ እንዳክር ነበር። ከጥቂት ዝምታ በኋላ ዊንታ በድንገት ሳቋ አመለጣት። ቢያንስ ከኔ የተሻለ ስለ ሞት ልምምድ አለህ ብዬ ነበር። የብዙዎችን ሞት እናት ሙያ ውስጥ ስትመለከተው አድጋልና ዛሬ ሞት አፍጥጦ ቢመጣብህ ትጨነቃለህ ብዬ አላስብም። የእኔ ሕይወት ደግሞ እንደምታየው ለመኖር ብዙም የሚያጓጓ አይደለምና መርዶ አያስደነግጠኝ። ይልቁንስ እውነተኛ አልቃሽነት አንዳችንን በሕይወት ውስጥ እያጽናናን ስንዘልቅ ይመስለኛል በማለት ዊንታ እጇን ወደ ገነት አወዛወዘች። ዊንታ ብዙም ጭንቀት የተሰማት አትመስልም። እንዲያውም የሰማችው ነገር ለውስጧ አንዳች ረፍት የሰጣት መስላ ታየች። የአልቃሽ ልጅ አይዞህ፣ ስትሞት ሬሳህን መንዝም ቢሆን አስወስጄ በአልቃሽ አስቀብረዋለሁ፣ ለዚህ ቃል እገባልሃለሁ በማለት ሳቋን ለቀቀችውና አስከትላ በሕይወት ውስጥ መሳቅ የተሳነ ምናልባት በእንባ ገንዘብ ስላደክ ይሆን? ሳቋን አሁንም አላቋረጠችም። ከኋላ ኪሴ የምሸጉጠውን ቦርሳዬን አውጥቼ ባለ 100 ብር ኖት መዘዝኩና እጇ ላይ አስቀመጥኩላት። በሕይወቴ ከኖርኩበት የምስጢር ወህኒ ቤት ለመጀመሪያ ጊዜ ነፃ የመውጣት ስሜት አደረብኝ። ሂሳብ ከፍዬ ከቡና ቤቱ ለመውጣት እየተዘጋጀው ወደ ዊንታ ዞርኩ። በፈገግታ እያስተዋለችኝ የመጨረሻ ቃሌን የምትጠብቅ መስሎ ተሰማኝ። ደህና አደሪ፣ ነገ እመጣለሁ አልኳት በተዝናና መንፈስ። ስትከፍለኝ አብረን ሄደን ሳጽናናህ እንዳድር ፈለገህ መስሎኝ ነበር አለችኝ የሳቀች። አይደለም፣ ነገ ወደ ክሊኒክ ሄደሽ ተመርመሪና ጠብቂኝ። እኔም ነገ እመረመራለሁ። ከዚያ በኋላ ውጤቱ ምንም ይሁን ምን
በእንባ እዚህ ያደረሰችኝን እናቴን ተክተሽ ቀሪውን ሕይወቴን ደግሞ በሳቅሽ ታኖሪኛለሽ። ከእንግዲህ የአልቃሽ ልጅ ሳልሆን የሳቂታ ባል ብሆን እመርጣለሁ በማለት ከመቀመጫ የተነሳው። ምን ይሙት ሙሽርነታችን ያንተን የሽንፈት እንባ በእኔ አሸናፊነት ሳቅ ተክቶ ያኖርሃል አለችኝ፣ ላፍታ የማይለያትን ሳቋን እያስከተለች። ሳቋ ውስጥ የተዋበ ተስፋን አደመጥኩ። የእናቴ እንጀራ የኔም ማደጊያ የነበረው የሰው ልጅ ሞት ለዓመታት የተከለብኝ ሐዘን ዛሬ በዊንታ ጠንካራ መንፈስ ከውስጤ ሲጠራረግና በምትኩ አዲስ ተስፋ ሲያቆጠቆጥ ተሰማኝ። በሕይወት ውስጥ ማናቸውንም ፈተና ተቀብለው በአሸናፊነት ስሜት ከሚኖሩ መንፈሰ ጠንካራ ሰዎች ጎራ ለመመደብ አዲስ ስንቅ ቋጥሬ ተነሳሁ። ቡና ቤቱን ለቅቄ ስወጣ እንደ ወትሮው ኮንትራት ታክሲ መያዝ አላሰኘኝም። ይልቁንም በሙሉ ጨረቃ የታጀበውን ምሽት በእግሬ እየተጓዝኩ ውስጤን ዘና ለማድረግ ፈለግኩ። ወደ ቤቴ የሚያቀናውን መንገድ ስጀምር ከዚህ በፊት ያለመድኩት የነጻነት ስሜት ወረረኝ። ዘውትር በመንገድ የሚያጅበኝ የእናቴ እንባ ቀርቶ ለመጀመሪያ ጊዜ የዊንታ ሳቅ እንደተከተለኝ ተረዳሁ። የአልቃሽ ልጅ የተሰኘውና በሁለት ክፍል ያደመጣችሁት ትረካችን ተጠናቋል። ስለ አብሮነታችን ከልብ እናመሰግናለን።